ሰላም ሰላም የተከበራችሁ የዚህ ቪዲዮ ተከታታዮቻችን ያው ባለፈ ስለ ሳስካል ሶፍትዌር ሃይላይት ላይ ሰጥቼ ነበር። በተጨማሪ የሳስካል ሶፍትዌር ኦንላይን ቱቶሪያል በዋንነት በጣም አስፈላጊና ወሳኝ ቱቶሪያል መሆኑ ያው አይታችሁ በደንብ መገምገም ትችላላችሁ። ኮሜንት ሼር ያደርጋችሁ እና የሳስካል ሶፍትዌር በዋንነት በዚህ ቶፒክ ላይ እናየው። አብዛኛው ስለ ሳስካል ሶፍትዌር ዋና ጥቅሙ ምንድነው? ምን ላይ አፕላይ እናደርገዋለን? በተጨማሪ ደግሞ ቤዚክ ሳስካል ሶፍትዌር ከምንላቸው እና አፕሊኬሽናቸው በደንብ በዚህ ቪዲዮ እናያለን ማለት ነው። ስለዚህ በዚህ ቲክቶክ የለቀቁት በተጨማሪ ደግሞ ዩቲዩብ ቻናልም በሰፍ ላይ ዛታች ከስር ላይ ገብታችሁ እዩትና በደንብ ግራ የገባችሁ ወይ ደግሞ ጥያቄ ካላችሁ ወይም ኮሜንት ካላችሁ እዛ መጻፍ ትችላላችሁ ማለት ነው። ስለዚህ በዋናነት የሳስካል ሶፍትዌር የምንለው ሳስካል ሶፍትዌር ኤስኤስ are a special program designed to perform a complex ሳስካል analysis። ስለዚህ ይሄ ሶፍትዌር ኮምፕሌክስ የሆኑ ሳስካል አናላይሲስ ዲዛይን የምናደርግበት አንድ ፓርት ነው ማለት ነው። ስለዚህ are a tool that assists in organizing, interpreting, presentation, selected data set, provide science-based insights። ስለዚህ በዋንነት የሳስካል ሶፍትዌር በአብዛኛዎቻችን ስለ ስታቲስቲክስ ስፔሻል ዲግሪ ተማሪዎች የኮርስ እንደ ኮመን ኮርስ ወስዳችሁ ብያምናለሁ። ምክንያቱም statistics is a base for any research። ተመራቂ ስትመረቁ ወይም ደግሞ ግራጁዌሽን ላይ ስትደርሱ ግዴታ ሪሰርች ላይ መስራት አለባችሁ። ሪሰርች ለመስራት ደግሞ አናላይዝ ማወቅ አለባችሁ። ሜቶዶሎጂካል ፓርት ከምንለው አንዱ ስታቲስቲክስ ስለሆነ ማለት ነው። ስለዚህ ስታቲስቲክስ is a methodological part for any researches። ስለዚህ ዲግሪ ተማሪዎች ሁሉ እንደ ኮመን ኮርስ ቴዎሬቲካል እንደወሰዳችሁ ስታቲስቲክስ አይዘነጋም። ግን ይሄ የወሰዳችሁ ቴዎሬቲካል ፓርቱ እንዴት አናላይዝ እናደርግባታለን? ስታቲስቲክስ is a science which collecting, organizing, presenting, analyzing and interpreting of numerical data ይለናል ኮርሳችን ላይ ከኢንትሮዳክሽን ስታቲስቲክስ የተማራችሁ ማለት ነው። ስለዚህ ያ እንዴት ነው በተግባር ላይ የምናሳየው ወይ ደግሞ ዳታችን እንዴት ነው አናላይዝ እስከ ኢንፈረንስ የምንደርስበት ምን አይነት ቱሎች ምን አይነት ሜቶዶሎጂካል ተጠቅመን ነው ምን አይነት ሶፍትዌሮች ተጠቅመን ነው ቤዚካሊ ሶፍትዌሮች ከምንላቸው ተጠቅመን እንዴት ነው የምንሰራው ከሚለው የሳስካል ሶፍትዌሮች ቤዚክ ያሳየናል ማለት ነው። ስለዚህ ሳስካል ሶፍትዌር አናላይዝ theorem and methodology perform data science ይለናል። ስለዚህ ዳታ ሳይንስ ስፔሻሊ በዚህ ሰዓት ወደ ዓለማችን ወደ ዳታ ሳይንስ እየተጠጋ ስላለ ከዳታ ሳይንስ አንድ ፓርት ከሚባለው ደግሞ ሳስካል ሶፍትዌር ነው። ስለዚህ ይጠቅማችሁ ብለን ለሁሉም ይጠቅማል ብለን ስላመጣ ነው እናንተም መከታተል ስላለባችሁ ነው። እና ስፔሻሊ ዲግሪ ተመራቂ ተማሪዎች ሪሰርቸራችሁ ከመስራታችሁ በፊት የሶፍትዌር በደንብ ይወቁት። ዳታችሁ ሰብስባችሁ ዳታ እንዴት እንደምታስገቡት ከዛ እንዴት ነው አናላይዝ የምታደርጉት በግራፊካሊ ሆን በተብላር ሊሆን ይችላል። ስለዚህ የዳታችሁ ወደ ተግባር ወይ ደግሞ ወደ ሪሰርች ወደ አውትካም እንድመጣላችሁ ይሄ ስታቲስቲክስ ማወቅ አለባችሁ። ሳስካል ሶፍትዌር ማወቅ ስላለባችሁ ነው። ስለዚህ የዲግሪ ተመራቂ ተማሪዎች ማስተርስ እና ፒኤችዲ ሪሰርች የምትሰሩ ሰዎች አብዛኛዎቻችሁ ስለ ሶፍትዌር ላይ ትንሽ ኮምፕሌክስ የሚሆንባችሁ ስላለ ፒኤችዲ እና ማስተርስ ስለዚህ ይሄ ቪዲዮ በደንብ እንድትከታተሉ ወይ ደግሞ ኮማንድ ጀምረን እስከ አውት አናላይዝ ፓርት ላይ በተሻለኝ አቅም አጠር ባለ ላሳያችሁ ወዳለሁ። ስለዚህ በእናንተ የምትጠበቀው ሼር ኮሜንት እየሰጣችሁ ማለት አንዳንድ ችግሮች ካሉም ኮሜንት እየሰጣችሁ በጎናችሁ ናችሁ እንድታወሩን ያሰብን እና benefit of ሳስካል ሶፍትዌር ይለናል increasing efficiency of the work። ስለዚህ አንድ ስራችን እንዲፋጠንልን ስፔሻሊ ሞደርናይዝ የሆነ ኤፊሺየንሲያችን ወይ ደግሞ ፍጥነታችን more accurate data analysis management እዚህ ላይ አሁን አንዳንድ ኦፊሶች የሚጠቀሙት ዳታ
ሬጅስተራል የሆኑ ኦፊሶች ማንኛውም ኦፊስ የሚጠቀመው ዳታ ሃርድ ኮፒ ነው። በአብዛኛው እኔ እንደማውቀው ማለት ነው በአብዛኛው የሚጠቀሙት ሃርድ ኮፒ ነው። ስለዚህ ወደ ሜትሮሎጂካል ወደ ሞደርናይዝ የሆነ እነዚህ ሶፍትዌር ተጠቅሞ በቀላሉ ዳታቸው እንዲሰበስብበት ቀላል ሜትድ ነው ብዬ ነው የማምነው። ስለዚህ it increases efficiency and the work and accuracy of the data analyze less time consuming። ስለዚህ ዳታችን በቀላሉ በአጭሩ ዳታችን ታይም ማኔጅመንት ያደርግና ኢዚ ኮስቲማይዜሽን ግራንት አክሮስ ላርጅ ዳታ ሴት ሮድ ሳምፕሊንግ ኤረራችንም በአብዛኛው ሮድስ ያደርግልናል ማለት ነው። ስለዚህ ጥቅሙ ይሄ ካለ ቤዚክ ሳስካል ሶፍትዌር ከምንላቸው ወይ ደግሞ እነዚህ ሶፍትዌር አፕሊኬሽን ከምንላቸው አንዱ SPSS፣ R፣ ስታታ፣ SAS፣ ሚኒታም ስፔሻል በስታቲስቲክስ የምንጠቀማቸው ሌሎችም አሉ ፋይተም ማትላብ ምናምን ነገርም አሉ። ግን ቤዚካሊ በእኛ ላይ በዚህ ቱቶሪያል ማሳያችሁ ስለ SPSS፣ R፣ ስታታ፣ SAS፣ ሚኒታም እነዚህ እንዴት አፕላይ እናደርጋቸዋለን፣ ዳታ ተጠቅመን እንዴት አፕላይ እናደርጋቸዋለን፣ እንዴት በየት ገብተን በየት እንደምንወጣ ደግሞ እዛ አሳያቸዋለሁ ማለት ነው። ስለዚህ አንዱ ፓርት ኦፍ ሳስካል ሶፍትዌር ከምንለው ምንድነው SPSS ነው። SPSS እንደምታዩት IBM SPSS ይባላል። ዳውንሎድ ስናደርገው IBM SPSS ማለት stands for Statistical Package for Social Science። Statistical Package for Social Science ይሄ ፓኬጅ ነው፣ አፕሊኬሽን ሶፍትዌር ነው። ዋና ዓላማው is a good for organizing, analyzing, rearranging data, collecting new data and conduct statistical analysis። ስለዚህ በዋናነት የዳታ ወይ ሶፍትዌሮች ቅድም በጀነራል ላይ ያሳያችሁ ነበር። SPSS ሲሚላር ቱ ዋና ጥቅሙ ዳታ ኦርጋናይዝ፣ ዳታ ኮሌክት የምናደርግበት፣ ዳታ ማናጅ የምናደርግበት፣ ዳታ አናላይዝ የምናደርግበት ፓርት ነው። ዳታ ኮሌክሽን ማለት ዳታችን መጀመሪያ እንዴት በሶፍትዌር ላይ እናስገባዋለን። በነገራችን ላይ አንዳንድ NGO መስራት የምትፈልጉ ሰዎች በዚህ ሶፍትዌር በእነዚህ ሶፍትዌሮች ሰርቲፋይድ መሆን አለባቸው። ማንኛው NGO ዳታ ኮሌክት ማድረግበት ሳስካል ሶፍትዌር ማወቅ ያለበት። ስለዚህ አንድ መስፈርት ነው የNGO መስፈርት ስለሆነ ተመርቃችሁም ለNGO ስራ መፈላጊዎች ከሆናችሁ እነዚህ ሰርቲፋይድ መሆን አለባቸው። SPSS፣ ሚኒታብ፣ R፣ SAS እነዚህ ዳታ ኮሌክት ማድረግበት ሜተድ ለNGOዎች ስለሆነ ስለዚህ ማወቅ አለባችሁ እና this online tutorial is to provide opportunity to basic features of SPSS። ስለዚህ ለእናንተ ይጠቅማችኋል ብሎ የመጣ ነው። What is SPSS? is a powerful statistical software program with graphical interface design ይለናል። ስለዚህ በግራፍ ላይ የሚያሳየን ሂስቶግራም ሊሆን ይችላል፣ ፓይ ቻርት ሊሆን ይችላል፣ ዲዛይን የሆነ ግራፊካል እናሳየን ይችላል። አናላይሱ almost all commands option be casted as the menu። ስለዚህ ምን ፓርት ላይ ስንደርስ እነዚህ እንዴት አድርገን እንደምሰራቸው እናደርገዋለን ማለት ነው። ስለዚህ this design can learn few basic steps የራሳቸው ስቴፕ አላቸው። እንዴት አድርገን እንደምንገባ መጀመሪያ ዳውንሎድ ስናደርግ how to get IBM መጀመሪያ ኢንስታል ወይ ደግሞ ዳውንሎድ ስናደርግ IBM SPSS ለማውረድ IBM SPSS ብለን ቨርዥኖች የተለያዩ ቨርዥኖች አሉ። አንዱ SPSS 14 I think 16 አለ፣ 20 አለ፣ 21 አለ፣ 26 አሁን ደግሞ ሞደርን የሆነ ወደ 28 ገብቷል መሰለኝ። ስለዚህ ለእናንተ ወይም 21 ወይ 26 የተሻለ ናቸው። ስለዚህ IBM SPSS ብላችሁ ቨርዥን 26 ወይ ደግሞ 21 ዳውንሎድ አድርጋችሁ ብትጠቀሙት የተሻለ ነው ብዬ አምናለሁ። ስለዚህ ዳውንሎድ ካደረግን how to open እንዴት ነው ኦፕን የምናደርገው ከምለው ላይ መጀመሪያ IBM SS ቡተን ላይ ዲስክቶፓችን ወይ ደግሞ ዳውንሎድ ያደረግነው ፓርትም ስታርት ሰርች አድርገን እናገኘው እንችላለን። ወይ ደግሞ ዲስክቶፕ ካለም በዲስክቶፕ ላይ ራይት ክሊክ አድርገን IBM አፕሊኬሽን ያለበት ቦታ ሄደን ራይት ክሊክ ስናደርገው ይከፍተናል ማለት ነው። ስለዚህ ሲከፍት
when SPSS launched one can select new data set or open file recently ይለናል። እኛ የምንጠቀመው በአብዛኛው አዲስ ከሆነ ዳታ የለንም new data set እንለዋለን። ስለዚህ new data set ብለን ኦኬ እንለዋለን። ማለት ይሄ በእንትን ላሳያችሁና እዚህ ላይ ይከፍታል እንዲህ ብሎ ነው የሚያመጣልን። ስለዚህ what you would like to do ይለናል። ስለዚህ type in data ብለን new data set type in data ነው የፈለግነው ኦኬ እንለዋለን። ስለዚህ ቫሪያብል ቪው እና ዳታ ቪው ላይ ለምሳሌ እዚህ ላይ ፋይል ኤዲት እነዚህ ምን ይባላሉ? ምን ፓርት ይባላሉ? ፋይል ምን ማለት ነው? ኤዲትስ፣ ቪው፣ ዳታ፣ ትራንስፎርም፣ አናላይዝ፣ ግራፊክስ፣ ዩቲሊቲ፣ ኦንላይን፣ ዊንዶውስ፣ ሄልፕስ እነዚህ ከላይ ከእንትን የምናያቸው ምንድነው ጥቅማቸው? ሚኑ ባርስ ብለን እንጠራቸው ማለት ነው። ስለዚህ ምንድነው ጥቅማቸው ብንል አሁን ደምን ባር ላይ ፋይል የምንለው የኮምፒውተር ችግር ሆነብን። ፋይል ማለት they are opening, saving and printing የምናደርግበት ነው። ኤዲት ማለት ደግሞ ኬት፣ ኮፒ፣ ክሊር፣ አንዶ፣ ቼንጅስ፣ ሎዶ፣ ቼንጅስ። ቪው ማለት ግራንዳይን ቫሉ ሌቨል የምናስቀምጥበት ነው። ዳታ ማለት ደግሞ ቫሪያብል ኢንሰርት የምናደርግበት ነው። ትራንስፎርም ማለት ካልኩሌቲንግ ኒው ቫሪያብል ሪኮርዲንግ ሚሲንግ ቫሉ ነው። አናላይዝ ደግሞ ዲስክሪፕቲቭ ስታቲስቲክስ የምናደርግበት። ዊንዶው የመጨረሻው ላይ ፎርማት ፖዚሽን እና ኤስፒሲኤስ የምናደርግበት ነው። ይሄ ሃይላይት ላይ ነው። suppose we have conducted a list of contain both person weights and race አንድ ጥናት ላይ ሄይታቸውና ወይታቸው ለመናጣጣር ቢጠቀም ስለዚህ እዚህ ላይ እነዚህ ፓርቲሲፓንት አሉ 7 ፓርቲሲፓንት ሰዎች ወይ ደግሞ ሰዎች ሰሌክት አድርገዋል። ሄይት እና ዌይት ወሰደ ሄይት በኋላ አለ የዌይት ቫልዩም አለ። ስለዚህ ስለዚህ ሶስት ቫሪያብሎች አሉ እዚህ ጋር አንድ ፓርቲሲፓንት አለ የፓርቲሲፓንት የመጀመሪያው ሰው ሁለተኛ ሶስተኛ እነዚህ ፓርቲሲፓንቶች ናቸው። ሁለተኛ ደግሞ ሄይት ቫሪያብል አለ ዌይት ቫሪያብልም አለ። ስለዚህ እንዚህ ዘወርድ we have 3 variables participant number height እና weight አለን ማለት ነው። ስለዚህ ቫሪያብል ቅድም እንደነገርኳችሁ ቫሪያብል ማለት ቫሪያብላችን የምናስቀምጥበት ፓርት ነው። ቫሪያብላችን የምናስቀምጥበት ፓርት ነው። ስለዚህ አሁን ፓርቲሲፓንት አለ height አለ weight አለ። እዚህ ላይ ኔም ያለ ኔም ማለት ኔም ኦፍ ቫሪያብል ነው ያለው። ታይፕ አለ ታይፕ ማለት የተጠቀምነው አሁን ፓርቲሲፓንት height weight እንደናቸው ቁጥር ናቸው። ወይም የሚሰጠን ሪስፖንስ ምን መሆን አለበት? ወይ ስትሪንግ ወይ ኑሜሪክ ሌሎች አማራጭም አሉ። ስለዚህ እዚህ ላይ ኑሜሪክ ናቸው። አሁን ማርታር ስታቲስቲክስ ካለን ታይፕ ላይ ሄደን ኑሜሪክ አንለውም። ምክንያቱም ስትሪንግ ነው ማለት ያለብን ካታጎሪ ካል ነው በቁጥር አይገለጥም። ስለዚህ ዛት ወይ ስትሪንግ ነው ማለት ያለብን። እዚህ ላይ ግን ቁጥር ስለሆኑ ሄይትም በቁጥር ነው የሚገለጠው ዌይትም በቁጥር ነው የሚገለጠው። ፓርቲሲፓንት ነምበር ስላለን ፓርቲሲፓንት ሰዎች ስለሆኑ በቁጥር ነው የሚገለጠው። ነምበር 1 ነምበር 2 ነምበር 3 በቁጥር ስለሚገለጡ ኑሜሪክ ነው ማለት ነው። ታይፕ ላይ ከሚለው ኑሜሪክ ነው የምናስገባው ማለት ነው። ስለዚህ ስትሪንግ እዚህ ላይ ሁሌ ኑሜሪክ መሆን የለበትም። ምክንያቱም አንዳንዴ ካታጎሪካል ቫልዩ ወይ ደግሞ ሊያጋጥም ስለሚችል ስትሪንግም ሰርክ አድርገን እዚህ ላይ አማራጭ አለው። ስትሪንግ ማድረግ እንችላለን። ዊድዝ ይለናል የፈለግነው ማድረግ እንችላለን። 88 ደስማል በፖይንት ነው የሚገለጠው ወይስ ሁለት ደስማል ማለት ሁለት ፖይንቶች አሉ። ሌቨል ማለት ደግሞ የዳታችን ሌቨል ማለት የዳታችን ስም ዝርዝር ፓርቲሲፓንት height of students ኮንስትራንትስ weight of students ኮን weight አድርገን የምናስቀምጥበት ነው ማለት ነው። ስለዚህ ቫሪያብል ካስገባን ማለት እነዚህ የተቀመጡ ዳታ ቪው ላይ እንገባለን። ዳታ ቀጥታ ዳታ እናገባለን ማለት ነው። ሰባት ሰዎች ነበሩ የሰዋቱ ዳታ እናስገባለን። ፓርቲሲፓንት አለ ከላይ ከመጀመሪያው height አለ weight አለ። ስለዚህ መጀመሪያ ሰውየው ፓርቲሲፓንቱ አንደኛ ቁጥር ነው height 79 ነው weight 200 ነው። ፖይንት ያለው ያያችሁ ቅድም እንደነገርኳችሁ ደስማል ያለው 2 ፖይንት ነጥብ 2 ስላደረገው ነው እና
ነምበር 2 ፓርቲሲፓንት 2 ፓርቲሲፓንት 3 ፓርቲሲፓንት 7 ሰዎች አሉ ሄት ማለት ደግሞ እዚህ ጋር ተሰጥተናል ወይትም እዚህ ጋር ተሰጥተናል ማለት ነው እና ስለዚህ ዳታ ብዙ ዳታ ከሆነ እንዲያረግን ማስገባት እንችላለን ስለዚህ ወደ ላይ ወደ ኮሎመን ላይ ቫሪያብል ቀጥሎ ይቀጥላል ማለት ነው ብዙ ቫሪያብሎች ካሉ እዚህ ከላይ ላይ እንትን ይዘረዝራል ማለት ነው ዳታ ደግሞ እኛ የምንጠይቀው ወይ ደግሞ የምናገኘው ሪስፖንስ ማለት ነው ጠይቀን የምናገኘው